አእምሮአችንን ልክ እንደ ፋብሪካ ብንረዳው በህይወታችን ብዙ ለውጥ እናገኛለን። ብዙዎቻችን ህይወትን ለመለወጥ የምንታገለው ከውጪ ነው። ሀብታችንን ለማሻሻል፣ ጤንነታችንን ለማሻሻል፣ አካላችን ውበታችንን ለማሻሻል፣ የተሻለ ጥሩ ጓደኛ ለማግኘት፣ ጥሩ የትዳር አጋርና ቤተሰብ ለመፍጠር እንታገላለን። ትግላችን ግን ብዙ ጊዜ ከውጪ ነው። ነገር ግን ይህ ውጤታችን በአብዛኛው ስኬታማ አይሆንም። ለምን? የምንታገለው ከአውትፑት ጋር ነው፣ ከኢፌክት ጋር ነው። አእምሮአችንን እንደ ፋብሪካ እንየው። መጀመሪያ አእምሮአችን ልክ እንደ ማንኛውም ፕሮዳክሽን ፕሮሰስ እንደ ፋብሪካ 3 ፌዞች አሉት። ኢንፑት አለው፣ ፕሮሰስ አለው፣ አውትፑት አለው። ስለዚህ እነኚህን ነገሮች ለመቀየር ከውጭ የምናደርገው ትግል ሀብታም ለመሆን ከስራ የምናደርገው ለውጥ፣ ጤነኛ ለመሆን የምናደርገው ጥረት ሁሉ፣ ጥሩ የትዳር አጋር ለማግኘት የምናደርገው ልፋት ሁሉ፣ ወይም ጥሩ አካል እንዲኖረን፣ ጥሩ ሰውነት እንዲኖረን፣ ቆንጆ መስለን ለመቅረብ ለመታየት የምናደርገው ጥረት ሁሉ፣ ወይም ደግሞ ታማኝ ጓደኛና ታማኝ የትዳር አጋር ለማግኘት የምናደርገው ጥረት ሁሉ ብቻውን ስኬታማ አይሆንም። ለምን? እነኚህን ውጤቶች የሚወስነው ኢንፑቱና ፕሮሰሱ ነው። ምክንያቱም ከጓደኛ በመቀያየር ጥሩ ጓደኛ ማግኘት አንችልም። ከስራ በመቀያየር ብቻ ሀብታም መሆን አንችልም። የተመጣጠነ ምግብ በመብላትና ሕክምናን በደንብ በመከታተል ብቻ ጤነኛ መሆን አንችልም። ከሰው በመምረጥ ብቻ ታማኝ የትዳር አጋር ማግኘት አንችልም። ለምን? ኢንፑቱ ወሳኝ ስለሆነ ማለት ነው። ምን ማለት ነው ኢንፑቱ ማለት? አእምሮአችን የሚሰራው በኢንፑት ነው። ኢንፑት ማለት ከውጪው የምናገኘው ሐሳብ፣ አእምሮአችን የሚቀበለው ሐሳብ፣ በአስተዳደግ ሂደት ውስጥ የምንቀበለው ሐሳብ፣ ጥቆማ፣ ሰጀሽን፣ ከአካባቢያችን የምንሰማው፣ የምናየው፣ የምናዳምጠው ሁሉ ሰብኮንሽስ ማይንዳችን ውስጥ ይቀመጣል። ሰብኮንሽስ ማይንዳችን ምን ያደርጋል? ፕሮሰስ ያደርገዋል። ፕሮሰስ አድርጎ ምን ይፈጥራል? ሜንታል ኢኩይቫለንት ይፈጥራል። ሜንታል ኢኩይቫለንት ማለት ምን ማለት ነው? ለምሳሌ አንድ ሰው ስለ ድህነት ብቻ የሚያስብ ሰው፣ ድህነትን የሚፈራ፣ ድህነትን መሸሽ የሚፈልግ፣ ድህነትን የሚጠላ፣ እንዲሁም ደግሞ ሀብትን የሚጠየፍ፣ ገንዘብን የሚጠራጠር ሰው ምንድን ነው የሚፈጥረው ማለት ነው? ፖቨርቲ ሜንታል ኢኩይቫለንት ነው የሚፈጥረው። ምክንያቱም ደጋግሞ ድህነትን የሚሰማ ሰው፣ ደጋግሞ ድህነትን የሚጠላ ሰው፣ ደጋግሞ ድህነትን የሚጠየፍ ሰው፣ ደጋግሞ ድሃ መሆን አልፈልግም የሚል ሰው አእምሮ ውስጥ ምንድን ነው የሚፈጥረው? ፖቨርቲ ነው የሚፈጥረው። የፖቨርቲ ሜንታሊቲ ይፈጥራል። በህይወቱ ምን ይሆናል? ፑር ይሆናል፣ ድሃ ይሆናል። ዩሲ ሶ እያንዳንዱ ከውጭ የምንኖረው ህይወት ተመጣጣኝ የሆነ ሜንታል ኢኩይቫለንስ አለን ማለት ነው። በአጋጣሚ አይደለም የምንኖረው ማለት ነው። ድህነት በፊዚካል ሪያሊቲ በድህነት ውስጥ የምንኖር ከሆነ ያንን ተመጣጣኝ የሆነ የድህነት አስተሳሰብ አእምሮአችን ውስጥ አለ ማለት ነው። ለምሳሌ በአእምሮአችን ፕሮግራም ስናደርገው ድሃ መሆን አልፈልግም ማለትና ድሃ መሆን እፈልጋለሁ ማለት ለአእምሮአችን እኩል ነው፣ ተመሳሳይ ናቸው። ድሃ መሆን አልፈልግም የሚል ድህነትን የሚጠየፍ ሰውና ድሃ መሆን እፈልጋለሁ የሚል ሰው ሁለቱም ለአእምሮአችን የሚሰጡት ኢሜጅ ተመሳሳይ ኢሜጅ ነው፣ ድህነት የሚለውን ኢሜጅ ስለሆነ ይህ ሰው መጠየፉን አይደለም የምናየው። ድህነት የሚለው ቃል በራሱ ለአእምሮአችን የሚሰጠው ኢሜጅ የድህነት ኢሜጅ ነው። ስለዚህ ፖቨሪቲን እንፈጥራለን በአእምሮአችን ማለት ነው። at the same time ሄልዝ ጤንነትን፣ በሽታን የሚፈራ፣ በሽታን ሁልጊዜ የሚያስብ፣ መታመምን የሚጠላ፣ ስለ መታመም የሚያወራ፣
ወይም ደግሞ ራሱን በሆነ በሽታ እንደሚታመም የሚሰጋ ሰው የሲክነስ የህመምተኝነት ሜንታሊቲ ይፈጥራል ማለት ነው። ወይም ሜንታል ኢኩቫለንስ ይፈጥራል ማለት ነው። አእምሯችን ውስጥ በህይወቱ በሽተኛ ይሆናል ይህ ሰው። ስለዚህ በሽተኛ የምንሆነው ከውጪ በሚመጣ ምክንያት ሳይሆን ለበሽታ አመንጭ የሆኑ አስተሳሰቦች አእምሯችን ውስጥ ስለተገነቡ ነው፣ ወይም ሜንታል ኢኩቫለንስ ስላለን ነው ማለት ነው። ብዙ ጊዜ በሰውነታችን ላይ ብዙ ኢንቨስት እንድናደርግ ብዙ ወጪ እንድናወጣ የሚያደርገን ቆንጆ አለመሆናችን አይደለም፣ ነገር ግን ቆንጆ ያለመሆን ስሜት ማስተናገዳችን ነው። ቆንጆ እንዳልሆነ የሚሰማው ሰው ብዙ ኢንቨስት ያደርጋል ራሱ ላይ። ነገር ግን ምንም አይነት ኢንቨስትመንት ቢኖር የውስጥ ስሜትን በኢንቨስትመንት ወይም የውስጥ ስሜትን በልብስ በሜካፕ ወይም በሌላ መሸፈን አይቻልም። ስለዚህ ኦልዌይስ ምን ይሆናል ይሄ ሰውዬ? በትግል ውስጥ ይሆናል ማለት ነው። ኦልዌይስ በማያቋርጥ የሆነ የውስጥ ትግል ውስጥ ይቆያል ማለት ነው። ይሄ ሰው ጓደኛ ታማኝ አይደለም ብሎ የሚያምን ሰው፣ ጓደኛን የሚጠራጠር ሰው፣ ጓደኛን የሚፈራ ሰው የሚከዳ ጓደኛ ያጋጥመዋል። ለምን? አእምሮ የተገነባው የሚከዳ ጓደኛ በፍለጋ ውስጥ ነው ማለት ነው። ምክንያቱም ደጋግሞ የሚያስበው ነገር ሜንታል ኢኩቫለንስ ስለሚፈጥርም ማለት ነው። ብዙ ጊዜ ሰዎች የተሻለ ኑሮ ለማግኘት የተሻለ ትዳር ለማግኘት ከሰው ጥሩ ሰው ይቀያየራሉ። ነገር ግን ወደ ህይወታቸው የሚመጣው ሰው የነሱ አእምሮ ነጸብራቅ የሆነው ሰው ነው። ከውጭ የሚመጣ ነገር አለ። ስለዚህ ጓደኞቻችን፣ ቤተሰባችን፣ ስራችን፣ የኑሮ ሁኔታችን፣ ጤንነታችን፣ አካላችን ሁሉ በውስጣችን ያለው በአእምሯችን ውስጥ የዳበረው የአስተሳሰብ ውጤት ነው። ሜንታል ኢኩቫለንስ ነው። ምን ማለት ነው ይሄ ሜንታል ኢኩቫለንስ ማለት ምን ማለት ነው? ለሁሉ ነገር አእምሯችን የዳበረ አይዲያ ያለው፣ ለሀብት አይዲያ ያለው፣ ለአካላችን አይዲያ ያለው ወይም አቲቲዩድ አለው፣ ለጤንነታችን፣ ለቤተሰባችን፣ ለሁሉ በህይወታችን ለምንኖረው ነገር ሁሉ ያዳበርነው ማንነት ያዳበርነው ሐሳብ ወይም ሜንታል ኢኩቫለንስ አለ ማለት ነው። ስለዚህ ያ ሜንታል ኢኩቫለንስ ነው በህይወታችን የሚገለጠው ማለት ነው። ይህ ሜንታል ኢኩቫለንስ ከየት መጣ? ከኢንፑቱ ወደ አእምሯችን ደጋግሞ ከሚገባው ከልጅነታችን ጊዜ ጀምሮ ወደ አእምሯችን ደጋግሞ የገባው መረጃ አእምሯችን ውስጥ ምን ይፈጥራል? ሜንታል ኢኩቫለንስ ወይም አይደንቲቲ ይፈጥራል ማለት ነው። ስለዚህ ከዚህኛው ጋር መታገል አያዋጣም። ከዚህኛው ጋር ብቻ በመታገል ከአውትፑቱ ጋር ከሪዛልቱ ከፕሮዳክቱ ጋር ፕሮዳክቱን ለመቀየር ነው የምንታገለው ማለት ነው። መቀየር ያለብን ግን ምንድነው? ኢንፑቱን ነው። ወደ አእምሯችን የሚገባውን ከቀየርን ፕሮሰሱን መቆጣጠር እንችላለን። ፕሮሰሱን ከተቆጣጠርን አውትፑቱን መቀየር እንችላለን። አውትፑቱን ለመቀየር የምናደርገው ትግል ውጤታማ ይሆናል። ስለዚህ ኢንፑቱን ለመቆጣጠር እንሞክር፣ ይሳካል።